ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቱና ሳላድ በመኮረኒ ነው የምንሰራው። የቱና ሰላጣ ከመኮረኒ ጋር እንሰራለን። ሩብ ኩባያ የሎሚ ጭማቂ፣ ሩብ ኩባያ ዘይት ዘይቱን እናደርግበትና እንለውሰውና ፍሪጅ ውስጥ እናስቀምጠዋለን። መኮረኒ የተጠቀምኩት ባለ ከለር መኮረኒ ጥምዙን ነው ቀቀልኩትኝ። ከዛም በኋላ ያው እንደምታዩት ቱናውን ደግሞ ከፍቼ ውስጥ ያለውን በውሃም ከሆነ የተዘጋጀው በዘይትም ከሆነ የተዘጋጀው ቱና ውስጥ ያለውን ፈሳሽ አውጡትና ከዛን መኮረኒው ላይ አድርጉት። መኮረኒው ተቀቅሎ ቀዝቅዞ ማለት ነው። ቀዝቅዞ ስላችሁ ፍሪጅ ውስጥ ማስገባት አይጠበቅባችሁ። አጥየው ሲበርድ። ይሄ የምታዩት በሳላክታርና ክራፍስ በቆሎና ፋሶሊያ ሐምራ የሚሉት ይሄ ታሽጎ የሚሸጥ ለምግብነት የተዘጋጀ የበሰለ ነው። በቆሎ ዞራ ይባላል። ፋሶሊያ ሐምራ ደግሞ ያው ፋሶሊያ ነው እኛው ጋር ይመስለኛል። አላቀም የምታውቁ ኮሜንት ስር ጻፉልን። በሳላክዳር ነጩንም ፓርት አረንጓዴውንም እንከትፋለን ደቀቅ አድርገን ማለት ነው። ከዛም በኋላ ክራፍስ የሚባለው ክራፍስ ነው ክራፍስ የሚባለውን አጥቤው ቆራርጬ ውሃ ውስጥ አድርጌ ፍሪጅ ውስጥ አስቀምጬው ነበር እንዳይበላሽብኝ። ቅድም በክዳን ባለው ያያችሁት ማለት ነው። ይሄ ማለት ነው ቅጠሉን ለሾርባ ምናምን ነው መጠቀመው። ያያችሁት እንደዚህ ቆራርጬ ስላዘጋጀሁት ነው። ረጅም ጊዜ እንዲቀመጥላችሁ ሳይበላሽ በዚህ መልኩ ማስቀመጥ ትችላላችሁ። አጥባችሁ ቆራርጣችሁ ውሃ አድርጋችሁበት ክዳን ባለው እቃ አስቀምጡት። ታያችሁት አሪፍ በቃ ገና ፍሬሽ ነው የሚመስለው። ገና የመጣ ነው የሚመስለው ግን የቆየ ነው ፍሪጅ ውስጥ። የሚገርማችሁ በጣም አሪፍ ነው። እሱንም ሰንጠቅ አድርገን በቁመቱ ደቀቅ እንዲልልን በስሱ ስትከትፉት ለመታኘክ እንዲመች አድርጋችሁ ከተፉት። ትንሽ ደረቅ ያለ ስለሆነ ማለት ነው። በጣም ነው የሚጣፍጠው። ከዛም በኋላ እነዚህን እንግዲህ ግብአቶች መኮረኒው ላይ አሁን አናደርግም። በቃ መኮረኒው ከቱናው ጋር ዘይቱንና የወይራ ዘይት ማለት ነው የሎሚ ጭማቂ አድርጌ ፍሪጅ ውስጥ ነው ያለው። ይሄንን ለብቻ ነው የምናዘጋጀው። ልክ ሊበላ ሲል ነው ሁሉንም ደባልቀን፣ ሊበላ 1 ሰዓት ሲቀረው ሁሉንም አደባልቀን ፍሪጅ ውስጥ እናደርጋለን። ከአንድ ሰዓት በኋላ ስታቀርቡት የቀዘቀዘ ቆንጆ ሰላጣ ይሆንላችኋል ማለት ነው። አያችሁት በስሱ። አሁን ደግሞ የቀረውን ግብአት ላሳያችሁ። ይሄ ዘይቱን የተከተፈ ዘይቱን ነው፣ ጥቁሩ ሆኖ የተከተፈው ማለት ነው። ፒዛ ላይ የምናረገው ዘይቱን። እዚህ ጋር ደግሞ 1 ካሮትና ቃሪያ አለኝ፣ የፈረንጅ ቃሪያ። ካሮቱን በመፈቅፈቂያ ፈቀፈኩት። ቃሪያውም ትንሽ መጠኗን አነስ አድርጌ ከተፍኩትኝ። ከዛ ዝግጁ ሆነልን ማለት ነው። አሁን ሶስ እንሰራለን። ሶስ ለመስራት የተጠቀምኩት 2 ማንኪያ ማዮኔዝ ነው። አያችሁት? 2 ማንኪያ ማዮኔዝ፣ 2 ማንኪያ ካቻፕ፣ 2 ማንኪያ ደግሞ ሞስተርድ ነው። ይሄ ዲጆን ማስተርድ ይባላል። ማንኛውንም የሞስተርድ አይነት መጠቀም ትችላላችሁ። ይሄ ቢጫውንም ከፈለጋችሁ፣ ይሄም ካላችሁ ዲጆን ማስተርድ 2 ማንኪያ ነው ያደረኩት። ከዛ ደግሞ ካቻፕ 2 ማንኪያ ያደርጋለሁ። ሶያ ሶስ የሚባለውን ደግሞ 1 ማንኪያ ያደርጋለሁ። ሶያ ሶስ ብዙ አይነት ነው ያለው። ጣፋጭ አለ፣ ኖርማል አለ፣ ወፍራም አለ፣ ቀጭን አለ። እኔ አሁን እየተጠቀምኩት ሶያ ሶስ አሪፍ ነው። ከዚህም የሚበልጠው ደግሞ አሪፍ ሶያ ሶስ አለ። ፊሊፒኖች ናቸው እሱን እንኳን ብዙ ጊዜ የሚጠቀሙት። አሪፍ ነው እውነት ለመናገር የነሱ እንትን ሶያ እና ይህንን ሶያ ነው የተጠቀምኩት። እንዲሁም አቼቶ ወይም ካላቢያት ደግሞ 1 ማንኪያ እናደርጋለን። እስካሁን ያረኳቸው ማዮኔዝ፣ ሞስተርድ እና ካቻፕ 2 ማንኪያ ነው። አቼቶ ወይም ካላቢያት 1 ማንኪያ፣ ጨው የኔ ጨው አንሶት ነበረ። ዘይቱንና ሎሚ አንሶት ነበር፣ ጨምሬበታለሁ። ቅድም ነው እዚህ ላይ አይደለም፣ ቅድም መኮረኒውና እንትኑ ላይ። ከዛም በኋላ ፍልፍል አስዋድና ጨው አደረግን። እንደዚህ በምታዩት መልኩ በደንብ እንበጠብጠውና ከዛን ምኑን መቼ ነው የምናደባልቀው? ሊበላ 1 ሰዓት ሲቀረው ሁሉንም ያዘጋጀነውን የከታተፍነውን አትክልት፣ ቅድም የከተትነውን መኮረኒ፣ ሁሉንም መኮረኒ ጥምዙን ሆኖ ከለር የሌለውንም መጠቀም ትችላላችሁ። ያው ከለር ሲኖረው ሰላጣ ስለሆነ ደስ ይላል በሚለው ስላለ ነው የተጠቀምኩት። ከሌለ በኖርማል መኮረኒ በጥምዙ መጠቀም ትችላላችሁ። ከዚህ በፊት ደግሞ በመኮረኒ ሰራሁት በጣም አሪፍ መኮረኒ አለ። በዚህ ቪዲዮ ኮመንት ስር ሊንኩን አስቀምጥላችኋለሁ፣ ገብታችሁ እዩት። ለማታውቁ ሊንክ ሲቀመጥ ከስር ኮመንት ስር አስተያየት መስጫው ስር ስትገቡ ይህ መኮረኒ የሰራውበት ነው ብዬ በአማርኛ ጽፌ ሊንክ በሰማያዊ የደመቀ ጽሁፍ ስታዩ ዝም ብላችሁ በጣታችሁ ተጫኑ። ይህንን ለማታውቁ ሰዎች ነው ኮመንት ስር ማለት ነው። ከዛ እሱን ስትጫኑ የመኮረኒ ሰላጣ ከዚህ በፊት የሰራሁት ሌላ ሰላጣም አለ፣ እሱን ይመጣላችኋል። እዩት፣ ትወዱታላችሁ። አሪፉን ለእናንተ እንደማቀርብ ታውቃላችሁ። ማሻአላ ተባረካላ።
ምርጥ መኮረኒ ሰላጣ ነው። ለረመዳን ይሆናችኋል። በተለይ ምን ልስራ ለምትሉ ማለት ነው ሞክሩት። መልካም የረመዳን በዓል ለሁላችንም ይሁንልን። ላይክ ሼር እያደረጋችሁ ውዶቼ ትጠቀሙበታላችሁ እርግጠኛ ነኝ። እኔም ደግሞ ብዙ ተምሬ የተሻለውን ምርጡ ለእናንተ ማካፈል አላህ ያድርገኝ። ይህ ደግሞ ብታዩ የሚገርማችሁ የዚህ ይገርማችኋል። ሰርቼ ያሳያችኋለሁ። ይሄ ሰላጣ ላይ ፈቶች ላይ የምናደርገው ነው ወጥ የሰራሁት። ይህ ደግሞ ብድጃን ሙተበል ነው።